ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድርጋለሁ። በቅድሚያም ከሀገር ውስጥ ወደ ተገኙ መረጃዎችም አልፋለሁ። 39 የሚሆኑ የኢትዮጵያ አበባ ላኪ እርሻዎች ምርታቸውን ለኔዘርላንድ እያቀረቡ ነው። ኢትዮጵያ የአበባ ምርቷን ወደ ተለያዩ የአውሮፓ ሀገራት በጥሩ ሁኔታ ለሽያጭ እያቀረበች ትገኛለች ሲል የኢትዮጵያ ግብርና ባለስልጣን አስታውቋል። የባለስልጣኑ ምክትል ዋና ዳይሬክተርና በተባበሩት መንግስታት ድርጅት የእጽዋት ኮንቬንሽን የኢትዮጵያ ቋሚ ተወካይ የሆኑት አቶ ወንዳለ ሀብታሙ ለብስራት ሬዲዮ እንደገለጹት በአሁኑ ወቅት በኢትዮጵያ የሚገኙ 39 የአበባ ኤክስፖርት እርሻዎች ምርታቸውን በኔዘርላንድ የጨረታ ገበያ ላይ ለሽያጭ እያቀረቡም ይገኛሉ። በኢትዮጵያ ኢኮኖሚ ግንባታ ላይ ተቋሙ ትልቅ ሚና እንዳለው ምክትል ዋና ዳይሬክተሩ ገልጸው ይህንን መሰረት በማድረግ በግብርና ምርት ዙሪያ የተሰማሩ እርሻዎች የጥራት ማረጋገጫ እንዲያገኙ በማድረግ ይታወቃልም ብሏል። እንዲሁም ይህንን ለመምራት የሚያስችል ኮሌጅ በማቋቋም በርካታ ተግባራትን እያከናወነም ይገኛል። የግብርና ምርቶች በዓለም ገበያ ላይ በስፋት እየተዘዋወሩ እንደመሆናቸው የተሻለ ገቢ ማግኘት የሚቻለው ምርቶች የጥራት ማረጋገጫን ሲያገኙ መሆኑን ባለስልጣኑ ገልጾ ኢትዮጵያም የምትነግደው የሀገራትን የምርት ጥራት መለኪያ መስፈርት በማሟላት ነው ብሏል። ኢትዮጵያ በአሁኑ ወቅትም የጥራት ማረጋገጫ ያለው የተባይ መከላከያ ዘዴን በአበባ ዘርፍ ላይ ተግባራዊ እያደረገች ትገኛለች ያሉት ምክትል ዋና ዳይሬክተሩ በዚህም በአውሮፓ ሀገራት ምርቷን ሳታቋርጥ ኤክስፖርት እንድታደርግ አስችሏታል በማለት ጨምረው ለጣቢያችን ተናግረዋል ስትል ቅድስት ደጀኔም ዘግባለችም። በጉራጌ ዞን እገታና ከባድ ውንብድና በመፈጸም ከ700 ሺህ ብር በላይ የተቀበለው ግለሰብ በ20 ዓመት ጽኑ እስራት ተቀጣ። በጉራጌ ዞን አበሽጌ ወረዳ የጦር መሳሪያ በመታጠቅ ሰዎችን በማገት ከፍተኛ ገንዘብ ሲቀበል የነበረው ገብሬ ኃይለ ሚካኤል የተባለው ተከሳሽ በ20 ዓመት ጽኑ እስራትና በ5 ሺህ ብር የገንዘብ መቀጮ እንዲቀጣ የዞኑ ከፍተኛ ፍርድ ቤት መወሰኑን የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰብለጋ ለብስራት ሬዲዮም ተናግሯል። ተከሳሹ የካቲት 1 ቀን 2017 ዓ.ም ከምሽቱ 2 ሰዓት ገደማ በአበሽጌ ወረዳ ሆሌ ማዘጋጃ ተብሎ በሚጠራው አካባቢ ለጊዜው ካልተያዙ ግብረ አበሮቹ ጋር በመሆን ድርጊቱን ፈጽሟል። ተከሳሾቹ ጦር መሳሪያ በመታጠቅ ሁለት ሰዎችን አግተው ወደ ጫካ በመውሰድ 762 ሺህ ብር በግዴታ የተቀበሉ ሲሆን የዞኑና የወረዳው ፖሊስ ባደረጉት የተቀናጀ ክትትል ተከሳሹ በቁጥጥር ስር ሊውልም ችሏል። በዞኑ ፍትህ መምሪያ የልዩ ልዩ ወንጀል ጉዳዮች ዋና የስራ ሂደት አቃቤ ሕግ በ1996 ዓ.ም የወጣውን የወንጀል ሕግና የጦር መሳሪያ አስተዳደርና ቁጥጥር አዋጅ ቁጥር 1177 ህዝባር 2012 መመሪያዎችን በመተላለፍ በሶስት ተደራራቢ የወንጀል ክሶች ክስ መስርቷል። ተከሳሹ በችሎት ቀርቦ ድርጊቱን አልፈጸምኩም በማለት ቢክድም የአቃቤ ሕግ ምስክሮች የሰጡት ቃል ማስተባበል ባለመቻሉ ፍርድ ቤቱ የጥፋተኝነት ብይንም ሰጥቷል። ፍርድ ቤቱ የቅጣት ማክበጃና ማቅለያ ሀሳቦችን በመመርመር ተከሳሹን ያርማል፣ መሰል የወንጀል ድርጊቶች እንዳይፈጽሙ ሌሎችን ያስጠነቅቃል በሚል ሐምሌ 21 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በ20 ዓመት ጽኑ እስራትና በ5 ሺህ ብር የገንዘብ መቀጮ እንዲቀጣ ውሳኔ መተላለፉን አቶ ኤልያስ ጨምረው ለጣቢያችን ገልጿል ስትል ባልደረባችን ሰብል አበበ ዘግባለች። የተከበራችሁ ተመልካቾቻችን አሁን በቀጥታ የምናልፈው ወደ ዓለም አቀፍ ወደ ተገኙ መረጃዎች ይሆናል። ትራምፕ ከኔታንያሁ ጋር መገናኘታቸውን ተከትሎ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ፈጸመች። የአሜሪካ ጦር ኢራን በመካከለኛው ምስራቅ አቅጣጫ የተኮሳቻቸውን ባሊስቲክ ሚሳይሎች መትቶ መጣሉን አስታውቋል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም ረቡዕ ዕለት በማህበራዊ ትስስር ገጹ ኤክስ ላይ ባወጣው መግለጫም የኢራኑ እስላማዊ አብዮታዊ ዘብ ኃይል በመካከለኛው ምስራቅ በሚገኙ የአሜሪካ ኃይሎች ላይ ድንገተኛ ጥቃት ለመሰንዘር ባደረገው ሙከራም በርካታ ባሊስቲክ ሚሳይሎችን መተኮሱም ገልጿል። ሁሉም ሚሳይሎች ተጠልፈው መክሸፋቸውንና የአሜሪካ ኃይሎች ንቁ እንዲሁም ከፍተኛ ዝግጁነት ላይ መሆናቸውን መግለጫው አክሎም ገልጿል። የጆርዳን ዜና አገልግሎት እንደዘገበው በጆርዳን የአየር ክልል ውስጥ 5 ሚሳይሎች ተጠልፈው መክሸፋቸውን አስታውቋል። የኢራን አየር ኃይል በበኩሉ በዮርዳኖስ የሚገኘውን የአሜሪካ አየር ሰፈርና ማዕከላዊ የጦር ሰፈርን ኢላማ አድርጎ በበርካታ የባሊስቲክ ሚሳይሎች እንደመታ ተናግሯል። በኢራን እስላማዊ ሪፐብሊክ ላይ የሚሰነዘሩ ዛቻዎች እስከቀጠሉና የአሜሪካ ኃይሎች በጥቅሞቻችን ላይ የሚወስዱት ህገወጥና አረመኔያዊ እርምጃዎች እስከቀጠሉ ድረስ ያጸፋው ምላሽ ይቀጥላል ሲል የኢራን መንግስታዊ ብሮድካስተር ዘቡን ዋቢ አድርጎ ባወጣው መግለጫ አስታውቋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ አስተዳደር ከቅዳሜ ጀምሮ በኢራን ላይ ከ2 ሳምንት በኋላ የቦምብ ጥቃት አቋርጠው ጥሩ ውይይቶች ከኢራን ጋር እየተካሄዱ መሆናቸው መናገራቸውም ይታወሳል። በደቡባዊ ምዕራብ ፈረንሳይ የሰደድ እሳቱ ተባብሶ መቀጠሉ ተሰማም።
በፈረንሳይ የሚገኙ የእሳት አደጋ ተከላካዮች በጂሮንድ ክልል እየተቀጣጠለ ያለውን የሰደድ እሳት ለመቆጣጠር ሌት ተቀን እየሰሩ ሲሆን የሙቀት መጠኑም እየጨመረ ይገኛል። ከእሳቱ ጋር ያለው ግብግብ ዳዊት ከጎልያድ ጋር ካለው ጋር ተመሳሳይ ነው ሲሉ የብሔራዊ የእሳት አደጋ ተከላካዮች ፌዴሬሽን ቃል አቀባይ ኤሪክ ብሮካርዲ በድጋሚ ተናግረዋል። በቅርብ ሳምንታት ውስጥ በፈረንሳይ 4 ባልደረቦቻችን አደጋውን ሲከላከሉ ሞተዋል ብለዋል። እናም እሳቱን ለመቆጣጠር በጂሮንድ ውስጥ 2000 ሰዎች ተሰማርተዋል። ሰደድ እሳቱ ለቀናት ሲቀጥል በባህር ዳርቻውና በቦርዶ መካከል ያለውን ገጠራማ አካባቢ አውድሟል። እንደ ክልል ርዕሰ መስተዳድር ሶፊ ብሮካስ ገለጻም በእሳቱ የተጎዱ 14 ቦታዎች ላይ አዲስ ፍንዳታም ታይቷል። እናም አሁን ግልጽ በሆነ ቦታ ላይ አይደለንም ብሏል። በዚህ ክረምት 4ኛው የከፍተኛ ሙቀት ማዕበል ረቡዕ ዕለት ጀምሯል የተባለ ሲሆን በአካባቢው ያለው የሙቀት መጠን ወደ 40 ዲግሪ ሴልሺየስ ከፍ ያደርገዋል ተብሎም ይታመናል። በስፔንም ተመሳሳይ ሙቀት መጠን ይኖራል ተብሎም ይጠበቃል። ባለፈው ሳምንት ከ70 ሺህ በላይ ሰዎች ከቤታቸው እንዲፈናቀሉ ባደረገው ሰደድ እሳት ምክንያት በርካታ ሰዎች አሁንም አደጋ ላይ ይገኛሉ። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። ሰላማዊ ነጋሲ መረጃዎቹ ወደ እናንተ በማድረስ አብሬያችሁ ነበርኩኝ። ሰላም።